ያባብላል። መጀመሪያ ያባብል ከዛ ያመጣል። ካመጣ በኋላ ለልቧ ለጆሮዋ እንዳይመስላችሁ እዚህ ቦታ ወደዳችሁ ጠላችሁ ለልብ ከልብ ነው የሚሰማው። አሜን። ጋጋታው ግርግሩ ሁሉ ጸጥ ባለበት ስለዚህ ለልቧ ምን ይሆናል አለ ይናገራል። ከዛ የተስፋ በር እንዲሆን ይላል። ተስፋ ማለት ቀጣይ መንገድ የምንራመድበት ጉልበት ማለት ቀጣይ የምናገለግለው አገልግሎት ጉልበት ተስፋ ነው። ያለ ተስፋ ሰው ባይዘው መኖር አይችልም። ተስፋ የሌለው ሰው አያምንም። ተስፋ የሌለው ሰው አይጸልይም። ተስፋ ያለው ሰው ነው የሚጸልየው። ከእግዚአብሔርም እንደሚቀበል ተስፋ ያለው ሰው ነው የሚጸልየው የሚያምነው። ምክንያቱም ዕብራውያን ለምን ይላል? እምነት ተስፋ ስለምናደርገው ነገር የሚያስረዳን የምን ጉልበት ነው ይላል? የሚያስረግጥ ተስፋ ጉልበት ነው ይላል ዕብራውያን 11 ላይ። ስለዚህ በህይወታችሁ አንድ ነገር ልንገራችሁ። እግዚአብሔር በዚህ ልጅነታችሁ በዚህ ታናሽነታችን በዚህ እንዲህ ሁኔታ ውስጥ እያለን ወደዚህ ተራራ አወጣን ማለት ኦሬዲ አንድ ነገር አለ። እግዚአብሔር በእኛ ሊሰራ ያቀደው ፕሮግራም አለ። አሜን። ስለዚህ አሁን እኛ ማድረግ ያለብን አንድ ነገር ነው። ኢየሱስ የሚገርማችሁ ነገር አንድ ጊዜ የሚከተለው ሰው ኢየሱስን ሴትና ወንድ ሳይቆጠር ብቻ 5000 በላይ ነው። ህፃናትና ሴቶች ሳይቆጠር ቸርች ላይ ታውቃላችሁ ደግሞ ሴቶች ናቸው የሚበዙት። ልክ ነኝ አይደል? አሁን እዚህ ቦታ በተቆጥሩ ራሱ ሴቶች ይበዛሉ። ለምንድን ነው የሚበዙት ካላችሁ ሴቶች ልባቸው ተሎ ስለሚነካ ከጌታ መራቅ አይፈልጉም። ቶሎም ይቀዘቅዛሉ፣ ቶሎም ይሞቃሉ። ለዚህ ብዙ ጊዜ በአገልግሎት ዓለም ላይ ኢቶች ብዙ ጊዜ ባይዘው ኢየሱስን በገንዘባቸው ሰፖርት ያደርጉ የነበሩ ሰዎች ባለራእዮች ሴቶች ናቸው። ኢየሱስን እነ ሰሎሜ እነ መግደላዊት ማርያም ሌሎችም የዮሐናና ሌሎችም ኢየሱስን በገንዘባቸው ሲያገለግሉ የነበሩ ሴቶች ናቸው። ቶሎ ለቤተ ክርስቲያን እድገት የሚያለቅሱም ሴቶች ናቸው። ለቤተ ክርስቲያንም ለውጥ ማምጣት የሚቸኩሉም ሴቶች ናቸው። ብዙ ጊዜ አባቶች ቸርች ጉዳይ ላይ አንቀላፊ ናቸው። ሰፈር ጉዳይ ላይ ነው የሚበረቱት። ስለዚህ አሁን ኢየሱስ ዛሬ ደግሞ እነዛንም ሴቶች አልፈለገም። 9ኙንም ደቀ መዛሙርት አልፈለገም። እናቱንም አልፈለገም። የገዛ ወንድሞቹንም አልፈለገም። ግን ምንድን ነው ያደረገው? 3ቱን ብቻ ያዘና ወደ ተራራ አወጣቸው። ወደ ተራራ ሲያወጣ የ2 ቀን ጥያቄ አይደለም፣ የ3 ቀን ጥያቄ አይደለም። ለእስራኤላውያን የዘመናት ጥያቄ። እነ ጴጥሮስና እነ ያዕቆብና ዮሐንስ ኢየሱስን ይከተሉታል፣ ግን ከኤልያስ በላይ አይወዱትም፣ ከሙሴ በላይ አይወዱትም። ነብይ ቢባል ይሄ ሰውዬ እንደ ሙሴ ነው እንደ ይላሉ። ይሄ ሰውዬ እንደ ኤልያስ ነው ይላሉ። ከውስጣቸው ያልወጣ ነገር አለ። ከውስጣቸው ያልተቆረጠ ነገር አለ። ኢየሱስ አንተ ማን ማለት ይፈሩታል። አንዳንድ ጊዜ መገለጥ ያገኙ አንተ ያው እግዚአብሔር ልጅ ነህ ይሉታል። ዞር ስሉ ደግሞ ይጠረጥሩታል። በዚህ ሁኔታ ውስጥ እያሉ ምን አደረጋቸው? ይዞ ወደ ተራራ አወጣቸው። ሃሌሉያ አሜን። ወደ ታወጣቸው ወደ ተራራ አወጣቸው። ወደ ተራራ ካወጣቸው በኋላ አንድ ነገር ሆነ። ምን ሆነ አትሉኝም? ወደ ተራራ ሲወጣ አንድ ነገር ነው የሆነው። ምን? ማይተም ነው የተመታው። ምን? ማይተም። የዘመናት ጥያቄ፣ ለከተማ ሁሉ የነበረው ጥያቄ ኢየሱስ ማን ነው? አንዳንዱ እኔ እኮ አውቀዋለሁ የጠራቢ ዮሴፍ ልጅ ነው ይላል። ከናበል የጠራቢ ዮሴፍ ልጅ ነው ይላሉ። ይሄ እኮ የማርያም ልጅ ነው እኛ ሰፈር ነው ያደገው ይላሉ። አንዳንዱ ደግሞ ይሄ ለዚህ ሰውዬ የተሰጠው ትምህርት ምንድን ነው ይላሉ። አንዳንዱ ይሄ ሰውዬ እውነትም የእግዚአብሔር ነብይ ነው ይላሉ። አንዳንዶቹ ደግሞ የራሳቸውን ግምት ይሰጣሉ። በተለያየ ሁኔታ ግራ ተጋብተዋል። እየተከተሉት ይሄ ሰውዬ እኮ 2 ዓሳና 5 እንጀራ የሚያባዛ ሰውዬ ነው ይላሉ። ከሱ ጋር ከዋልክ ያለ ወጪ ምግብ ትበላለህ ይላል። አንዳንዱ ደግሞ ከቤቱ ገና ሲነሳ ምን ይላል? እንደምንም አድርጌ እሱ ጋር ልድረስ እንጂ መከራ ይቆማል ይላል። ለመከራው መፍትሄ ነው የሚፈልገው። አንዳንዱስ ሲሄድ ደግሞ ምንድን ነው የሚፈልገው? አንዳንዱ ለክስ ነው የሚፈልገው። ለክስ ይሄ ሰውዬ እውነትም አምላክ ነው፣ ይሄ ሰውዬ እውነትም ንጉስ ነው፣ ሊነግስ ነው ይላሉ። ቄሳሮች ደግሞ የሚፈልጉት እንትናችንን ሊወስድ ነው፣ ስልጣናችንን ሊወስድ ነው ብሎ ነው የሚፈሩት። ኢየሱስ ለዚህ ሁሉ ግን አንድ ነገር ማድረግ ፈለገ። ምን ካልከኝ 3ቱን ኃያላን ይዞ ወደ ተራራ ወጣ። እናንተ እነሱን ወክሉ ዛሬ
አሜን አሜን። እኔና እናንተ ዛሬ ዮሐንስና ያዕቆብን በኢየሱስ ጴጥሮስን እንወክላለን። በመካከላችን የናዝሬቱ ኢየሱስ ደግሞ ተገልጧል። አሜን ሃሌሉያ አሜን። ዩሲ ልክ ኢየሱስ ይሄንን ሲያደርግ አንድ ነገር ሆነ። ገና ሲነሳ አንድ ነገር ሆነ። ምንድነው ያልከኝ ካላችሁ ተራራ ሲረግ ኢየሱስ ከፊታቸው እየቀደመ እነሱ የተከተሉት ልክ ትንሽ ፈቀቅ ብለው ከኔና እንደ አብዲሳ ያክል ከራቀ በኋላ በፊታቸው የመጀመሪያው ነገር የሚያውቁት ኢየሱስ ተለወጠ። ያውቁታል እኮ ከጁ በልቷል። ወሊኦላ ኒበ ወሊን ተያጅላ ኒበ ወሊን ጅራ ኒበ ጋራ ባናን ጋራገሩ ማው ልባርካችሁ። ዘንድሮ እናንተና ጠላቶቻችሁ መካከል ልዩነት ወደሚፈጥሩበት ክልል አስገባችሁ። አሜን። አሰማችሁ። አሜን። ለአንተና ለጠላቴ ልዩነት ወደሚፈጠርበት አየር ክልል አስገባው። አሜን። በኢየሱስም አስገባው። አሜን። ባካችሁን አሜን በሉ። አሜን። አንተና ኖርማል እንደ ሰፈር ሰዎች የሚያዩ ሰዎች ላይ እንደ ጓደኛ የሚያዩ ሰዎች ላይ ልዩነት ወደሚፈጠርበት አየር ክልል ዛሬ መግባት ይሁን። አሜን። ወይኔ እኔ አብዲሳን ቦን ቀና ብዬ ነው ይሄንን የሚቀጥለው። ተገቢ ያለው ዝም ብለህ ጠብቀው። አጋ የምትል ከሆነ ዝም ብለህ ተገቢ ያለው ትገበለ ዛሬ በለው ትእዛዝ እኮ ነው። የሚታየው አዋጅ ነው። ያዘው ዛሬ በለው ዛሬ በለው እግዚአብሔር በለው በምታውቀው በለው በማታውቀው ወዳላሰብከው ግን ላንተ ወደ ተዘጋጀ አየር ክልል ያስገባሃል። ወደዚህ አየር ክልል ከገባ በኋላ በፍጹም እንደ ትላንትና ይበለው አትኖርም። አሜን አሜን አሜን። እንደ ትላንትና ምን አትኖርም። እንደ ትላንትና አታገለግልም። አሜን። እንደ ትላንትና አትሰብክም። አሜን። እንደ ትላንትና አትዘምርም። አሜን። ንግግሪ ብቻ አይደለም ማንነት ይከብዳል። አሜን አሜን። ሩባዲያኖስ ኢየሱስ ሊጋዶና ማስካ ራዴሎስ ካለ ባካቱ ጨብጡ ልዩነት ይፈጠራል። ከዚህ በኋላ ልዩነት ይፈጠራል። ንገረው ከዚህ ፕሮግራም በኋላ ልዩነት ይፈጠራል። ከዚህ ጸሎት በኋላ ልዩነት ይፈጠራል። ገና ኢየሱስ ወደ ተራራው ሲደርስ ይላል ቃሉ። አንተ ምን አይነት ጉድ ነው! ሲደርስ እነ ጴጥሮስ የሚያውቁት አይደለም ሌላ ኢየሱስ። አሜን አሜን። ስሚን ጥራ ዝም ብለህ ሌላማ ጎሹ ንገረው እስቲ ስሚን ጥራ። እግዚአብሔር ሰው ስሚን ነው ሌላ ዮሴፍ በል ሆኜ እመለሳለሁ በል ጎሹ ከምራቴ እንደዚህ እሺ አጭስቲማን ሌላ ብሌን ሆኜ እመለሳለሁ በይ። አዎ በሉ እስቲ ሲማችሁ ጥሩ 1 2 3 ጎሹ ከምራቴ እንደዚህ ድገሙ ሰውዬ ይመለሳል። አሁን ይመለስነ ሌላ የቅድሙ አይደለም ሌላ ጆሹዋ ሆኜ እመለሳለሁ። አሜን። በሕይወታችሁ ላይ የሚሆነው ይሄን አሜን አሜን። የሆነ የነበረው ድሪቶና አሮጌው ምዕራፍ ሁሉ ዛሬ ይራገፋል። አሜን ሌላ አሜን። ልክ አንተ አየር ክልል ሲገባ አዳዶስ አዲያ ጴጥሮስ አየው ሳይ እንዴል ልብሱ ቅድም ነጭ አይደለም። ምንድነው ነጭ ያደረገው ቦታው? አሜን ምክንያቱም የቅባት አየር ክልል የሚባል ቦታ ነው። አሜን። የጸጋ አየር ክልል የሚባል ቦታ ነው። አሜን። ኢየሱስ ጌታ አሜን። ዛሬ ወደዛ ከፍታ ደረሳችሁ። አሜን። የሚገርማችሁ ከዛ በኋላ ልክ ኢየሱስ ልብሱን ሲያዩ ልብሱ ክብርን ይወክላል። ልብሱ ሞገስን ይወክላል። ተለየባቸው። አሜን። አጣቢ ከሚያጥበው በላይ ነጭ ነው። ልክ ነጭ ሲሆን ለካ ኢየሱስ ተራራ ላይ ጓደኛ አለው። ለካ ሰፈር ላይ ያሉ ሰዎች ነው የማያውቁ ሰዎች ይከተሉታል እንጂ ለካ የሚያውቁት ጓደኛ ተራራ ላይ አሉ። አሜን። እነሱ ማን ናቸው? የተራራ አገልጋዮች፣ ተራራ መኖራቸው የነበሩ ታላላቅ ሁለቱ ነቢያት ቅድም የነገርኳችሁ ማነማ? ሙሴና ኤልያስና ሙሴ። ልክ ኢየሱስ ልብሱ ሲቀየር ዋው አሁን እኛን ነው። አሁን የነ ጴጥሮስ ፕሮግራም አይደለም። አሁን የነ ጴጥሮስ ጊዜ አይደለም። እነሱ ባያውቁ እኛ እናውቃለን አሉ።
እነሱ ባይረዱ እኛ እንረዳለን አሉ። አንተ ወደዚህ ምድር የመጣው ቀሚስ የለበስከው ፊልጵ ላይ ያደረግከው ኖርማል ኖረ እንደማንኛውም ሰው በልተህ ልታልፍ አይደለም አሉ። አንተን የሚጠብቅ ክብር አለ ኢየሩሳሌም። አሜን። አንተን የሚጠብቅ ፍራ አለ ኢየሩሳሌም። ሁለቱም ነቢያት መተንበይ ጀመሩ ኢየሱስን ሲያዩ። አንተ አየር ክልሉ ላይ መጥቶ ሙሴ መተንበይ ጀመረ፣ ኤልያስ መተንበይ ጀመረ። ልክ ጴጥሮስ በዚህ ጊዜ አይኑ ተከፈተ። እዳል ኤልያስ አለ ሙሴ አለ ጉድ ነው አለ። ከዛ ያንን ብሎ ወደቀ። አሜን አሜን። ምክንያቱም አቅሙ እዛ ቅባት ውስጥ መቆየት አልቻለም። አቦ ልባርካችሁ። አሜን። ጌታ ልባርካችሁ። አሜን። ዛሬ የምትካፈሉት ቅባት የሆኑ ሰፈር የሆኑ ሰዎች ከእናንተ ጋር እኩል እንዳይቀመጡ ያደርጋል። አሜን አሜን። የሆነ ቤታችሁ ላይ እኩል የሆነባችሁ ነገር ያ መከራ ያ ችግር ፈጽሞ ከዛሬ ጀምሮ በእናንተ ቤት ላይ ተከሻ ለተከሻ አይኖርም። አሜን። ከተከሻችሁ ልክ እኩል ያደገ መከራ በኢየሱስ ስም ዛሬ ይሰበራል። አሜን። ተሰበረ በሉ። ተሰበረ። ድገሙ። ተሰበረ። ድገሙ። ተሰበረ። ዩሲ ልክ የሚገርማችሁ ነገር ልክ ጴጥሮስና ዮሐንስ ጴጥሮስ ያዕቆብ ወደቁ ይላል። ከዛ በኋላ ደመና መጣ። ይሄ ሁሉ ለምንድን ነው ካላችሁ እነሱ የኢየሱስን ማንነት እንዲገባቸው። አሜን። ይሄ ሁሉ ለምንድን ነው ተራራ መውጣት፣ ይሄ ኤልያስ መምጣት፣ ሙሴ መምጣት ለምንድን ነው ከተባለ ኢየሱስን እንዲቀበሉና ኢየሱስን ማንነቱን እንዲያምኑ ብቻ። ከዛ በኋላ የሚገርማችሁ ነገር ልክ ደመና መጣ ከሰማይ፣ ከገናናው ሰማይ ድምፅ መጣ። ሙሴ 10ቱን ትእዛዛት ተቀበለው ተራራ ላይ ነው። እውነት አሰር ሲና ተራራ ላይ ነው የተቀበለው አይደለም? አሁን ደግሞ ለነሱ ህግ መጣ። 10ቱንም ትእዛዝ የሚቀይር አንዱ ብቻ ህግ መጣ። አንድ ብቻ ህግ። ለዛኔ ለሙሴ 10ሩን ህግ የሰጠ ድምፅ አሁን አንድ ብቻ ሆኖ መጣ። ከዛ የሚወደው ልጄ ይህ ነው እሱ ምን አድርጉት ስሙ። ይሄ የአዲስ ኪዳን ብቸኛው 10ሩንም ኮማንድ የሚቀይር ነው ማለት። ይሄ 10ሩንም ህግ የሚቀይር ብቸኛው ድምፅ ነው። አሜን አሜን ነው። አሜን። ብቸኛ ድምፅ ነው። እሱ ምን አድርጉት ስሙ። ለምን ቢባል እወደዋለሁ ልጄ ነው አለ አባባ። የሚወደው ልጄ ይህ ነው ስል 10ቱ ትእዛዝ ሁሉ ኦልሬዲ በቃ አስቀምጠዋል ማለት። ከወደድከው ኢየሱስ ትሰማለህ። ኢየሱስን ከሰማ የእውነትን ህይወት የእውነትን መንገድ ታገኛለህ። አሜን አሜን። ከዛ በኋላ እሱ ስሙት ካለ በኋላ ጴጥሮስ ብድግ አለ። አለቀቀው። ሰፈር እንግዲህ ጌታ ሆይ አለ በፍጹም ወደ ሰፈር መመለስ አልፈልግም ማለት በጌታ በኢየሱስ በፍጹም ወደ ሰፈር ምን መሆን አልፈልግም። መመለስ አልፈልግም። በፍጹም ወደ ሰፈሬ መመለስ አልፈልግም። ወዳደኩበት ሰፈር ወደ ገሊላ ማይል ምናምን በፍጹም አልፈልግም ማለት። ይሄ ክብር ያገኝ። አሜን። አልሰማችሁም? አሜን። ይሄ ክብር ያገኝ። አሜን። ይሄ ክብር ያገኝ። አሜን። ይሄ ጸጋ ያገኝ። አሜን። በፍጹም በሉት። በፍጹም አይሰማም። በፍጹም አይሰማም። በፍጹም ወደ ወጣሁበት መመለስ አልፈልግም። መመለስ አልፈልግም። ልክ ከዛ በኋላ በፍጹም አለ። ታዲያ ምን ይሻላል ሲባል እዚህ ዳስ እንስራለን። ከዛስ አንዱን ለአንተ አንዱን ለኤልያስ አንዱን ለሙሴ። አሁንም የሙሴ መንፈስ አልወጣም። አሁንም የኤልያስ መንፈስ አልወጣም። ደስ የሚለው ግን ራሱን ረሳ፣ ያዕቆብን ረሳ። እነሱ በቃ እዛ ካሉ ይበቃል። ካቱ ሶስቱም ካሉ እዛው እነሱ ካሉ ይበቃል። አሜን ያለ በቃ እኔ የሚገርም ነው። ወደ የሰው የቆቦ ፒተር እወድሃለሁ። እሺ የኔ ቹክል እንዴት የሚመጭ ሰው ነው በእናትህ። እና ልክ ያንን ካለ በኋላ ኢየሱስ ምንም አላለው። አንድ ነገር አላቸው። የሰው ልጅ እስከሚከብር ድረስ ይሄን ነገር ለማንም እንዳትናገሩ ብሎ ከተራራ ወረደ። ይሄን ተናገሬ ላቀው። ከተራራ ሲወርድ አንድ ነገር ሆነ። ተራራ ግርጌ ላይ የቀሩ 9 ደቀ መዛሙርቶች እዛ ናቸው። ብዙ ህዝብ ግማሹ አይችሉም ይላል፣ ግማሹ ይችሉ ነበር ይላል። ግራ በተጋባ ሁኔታ ውስጥ አንድ ልጅ መሬት ላይ ወድቆ እነሱ ይከራከራሉ። ልጁ ሊሞት ነው፣ ታሟል፣ አጋንንት እያፈራገጠው ነው። ደቀ መዛሙርቶቹ ደግሞ ማውጣት ምን አላደረጉም አልቻሉም። ለምን ቢባል አልወጡም። ሳይወጡ ማውጣት የለም። አልገባም። ነብዩ አጠገብ ያለው ሳትወጣ ማውጣት የለም። ሳትወጣ ማውጣት የለም። ተራራ ሳትወጣ ማውጣት የለም። ኢየሱስ ጌታ አሜን። ዩሲ ልክ እነዛ ገና ሲመጡ እነዚህ ሰፈር ላይ ሆኖ ይሞክራሉ የለም ወይ? በቀደም እኮ እዛ ሜዳ ላይ እኮ አጋንንት ተገዝተውልኝ ነበር። ይሄ ግን ምን ሆኖ ነው ይላሉ።
ብዙ ነገር እያወሩ ምክንያት እያመካኙ ኢየሱስ ከተራራ ወጥ መጣ። ሲመጣ ይመስለኛል ፊቱ 9:34 ላይ ያለው የሙሴን ፊት የመሰለ ይመስለኛል። ያን ፊት ታስታውሳላችሁ? ፊቱ ምን ያወን ነገር ነበር ይላል? ያንጸባርቅ ነበር፣ ቆዳው ያንጸባርቅ ነበር ይላል። ያ ፊት ይመስለኛል ሲመጣ አዩና ሁሉም እጅ ነሱት ይላል። እጅ ነሱትና ሰውየው የሮጠ መጣ። ጌታ ሆይ አለ ብትችል ልጄን አድንልኛል። አጋንንት ልጄ ምን ሊያደርገው ነው? ሊገለው ነውና ብትችል ልጄን አድናለሁ። ከዛ ኢየሱስ እንደዚህ ያለው ብትችል ትላለህ እንዴ አለው። ለሚያምን ሁሉ ይቻላል። 23 ነው ቢልኝ ይዛው 22 ጀምሮ ካሜራማን አንድ ሰው ጉባኤ ያስገባ። ብዙም ጊዜ ሊያጠፋው ወደ እሳትም ወደ ውሃም አለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ ለሚያምን ሁሉ ይቻላል። አጠገብ ያለውን ዞር ብለህ ይሆንና እንደዚህ በለው። ከዚህ በኋላ ትችላለህ ብለህ አትጠይቀኝ በለው። ንገረው ትችላለህ ብለህ አትጠይቀኝ። እኔ አምኛለሁ ብሎ እንደምችል አምናለሁ። የትኛውንም መከራ ከዚህ በኋላ የማሸንፍበትን ጸጋ ተካፍያለሁ። ኢየሱስ ተናደደ። ትችላለህ አለ። እኔ እችላለሁ እኮ አላለም። ለነሱም እኮ የነገረ ነው። ቅድም ላልቻሉትም ሰዎች የነገረ ነው። ለምንድን ነው ያልቻሉ ብሎ ጥያቄ ውስጥ እንዳይገቡ ለሚያምን ብቻ ነው ይሄ የሚቻል። አሜን 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 አሜን። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ከዛ በኋላ ኢየሱስ አምጥቷል። አጋንንቱን አፈራገጠውና ወጣ። ከዛ ገና እንዴት ወጣለት ማለት ጀመሩ። ከዛ በኋላ የሚገርማችሁ ነገር ወደ ብቻ ወጡና እንደዚህ አሉት። ለምንድን ነው እኛ ያላወጣ ነው አሉ። ይሄንን አጋንንት ለምንድን ነው ለኛ ያልተገዛልን? ለምንድን ነው ጸልየን ያልተመታው? ኢየሱስ እንደዚህ አላችሁ፣ እምነት የላችሁ ማለት ምን የላችሁ? እምነት የላችሁ። ልናገር፣ ይሄንን መጨረሻ ተናገር፣ ወደ ጸሎት እንሄዳለን። በህይወታችሁ ላይ እግዚአብሔር የሰጣችሁ ነገር የምትቀበሉት በሁለት መንገድ ነው። አንደኛ በማመን እዚህ ተራራ ላይ ስትመጡ እንደ ሰፈር ሐሳብ አታስቡ። ኦሬዲ እዚህ ተራራ ላይ መጣችኋል። አንድ ነገር አስቡ። የሆነ ነገር አለ፣ ደግሞ የሆነ የሚሆን ነገር አለ። አሜን። ተራራ ላይ እግራችሁ ከረገጠ ሰዓት ጀምሮ ወደ አዲስ አየር ክልል እንደገባችሁ ወቁ። ትናንትና እንደነበራችሁት እንደማትቀጥሉ ይሄ ይግባችሁ። አሜን አሜን። ክብር ለጌታ። አሜን። ሁለተኛ የምታውቁት ነገር ምንድነው? ወደ ተራራ ከመጣችሁ በኋላ ቅባት ለመካፈል አንድ ነገር ማወቅ አለባችሁ። ምን? ሬዲ ነው። ዝግጅት የሌለውን ሰው እግዚአብሔር አይመርጥም። ዝግጅት ይፈልጋል። ቅባት ዝግጅት ይፈልጋል። ጸጋ ዝግጅት ይፈልጋል። ረሃብ ይፈልጋል። ታስታውሳላችሁ ዮሐንስ 7:37 ለምን ይላል ኢየሱስ? ወደ ከፍታ ተራራ ላይ ወጣና ይላል ማንም የተጠማ ቢኖር ወደ እኔ ይምጣ። አየ ዝግጅት ይፈልጋል። ያልተጠማ ሰው አያገኝም ማለት። ስለዚህ አሁን ወደ ጸሎት እንመለሳለን። ወደዚህ ተራራ ወጣችኋል። እመኑኝ የትላንትናው ነገር ሁሉ ዛሬ ተራክቷል። አሜን። የትላንትና ማንነት በሙሉ ዛሬ ተመቷል። አሜን። ሃሌሉያ አሜን። ስለዚህ አሁን ወደ ታላቅ ወደ እግዚአብሔር ክብር እንገባለን። አሜን። ወደ ታላቅ ወደ እግዚአብሔር ጸጋ እንገባለን። አሜን። አንደበታችን ይቀባል። አሜን። ጆሮአችን ይቀባል። አሜን። ዓይናችን ይቀባል። አሜን። እግራችን ይቀባል። አሜን። እጃችን ይቀባል። አሜን። ቃላችን ይቀባል። አሜን። ቃላችን የተነሳ ምድሪቱን እንወርሳለን። አሜን። ኢየሱስ ጌታ። አሜን። እጃችሁን ዘርጉና እንደዚህ በሉ። እዚህ ምድር ውስጥ ያለ ህዝብ ሁሉ በሉ እዚህ ምድር ውስጥ ያለ ህዝብ ሁሉ የኔ ይሆናል። ይገዛዋለሁ። የኔ ብቻ ይሆናል። እዚህ ምድር ውስጥ ያለ በረከት በሉ እዚህ ምድር ውስጥ ያለ በረከት ይበላሉ። እዚህ ምድር ውስጥ ሰፊ ርስት ይኖረኛል። ሰፊ ቦታ ይኖረኛል። ሰፊ ቤት ይኖረኛል። በኢየሱስ ስም አጸናው። አሜን። እዚህ የተሆነ ይሄን ካልተናገርከው ወደ ችግር አለ ማለት አሜን አሜን በሉ። አሜን። ማጨብጨብ ይቻላል። መጸለይም ይቻላል።